ሰላም የገኒ ሾው ዩቱብ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደተለመደው ተመልሼ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። በኩር ድራማን ቀጣይ ክፍልን ይዤላችሁ መጥቻለሁ። እንደሚከተለው አቀርባለሁ፣ ተከታተሉኝ። ባለፈው ክፍል ላይ እንግዲህ እንዳየነው ህይወት የድሮ ፍቅረኛዋን ማለት ውሽማዋን ልበል እንጂ አሁን ያው የታዴ ሚስት ስለሆነች እሱን ታዴ ምንድን ነው ያደረግክ እያለች እያወራች እያለ ፈሪሃ ስልክ እያወራች ስትሰማታለች። አባቴ ምንድን ነው ያደረግኩ ብላ ዘላ ታንቃታለች። እንግዲህ በዚህ መሀል መናም ትደርሳለች። ምንድን ነው ምን የተፈጠረ ነው? ፈሪሃ አባታችን የሆነ ነገር ሆኗል ስታወራ ሰምቻለሁ ምናምን እያለች ትገኛለች። ህይወትም እንግዲህ በጣም ደንግጣል። ልጆች ተረጋጉ፣ ምንም አልሆነም፣ አባታችሁ ምንም አልሆነም፣ ምንድነው እንደዚህ የሚያደርጋችሁ እያለች ትገኛለች። ሁለቱም እየሮጡ ከዚያ ክፍል ይወጣሉ። ህይወትም እዛ ጋር ቁጭ ብላ አምላኬ ሆይ ምንድነው ያደረግኩት፣ ምንድነው የተፈጠረ ብላ በጣም ትፈራለች፣ ትደነግጣለች። ሁለቱ ልጆች ደግሞ ማናቆይ ምንድነው የሆነ ምንድነው የተፈጠረ ታዴ የት ጠፍቶ ነው እያለች ትገኛለች። ፈሪሃ እኔ ምን አውቃለሁ ፈሪሃ አንቺን ልጠይቅሽ እንጂ እየተባባሉ እርስ በራሳቸው ሲጫጫሁ፣ በዚህ መሀል አሮን ሰምቶ ይወጣል። ምንድነው የተፈጠረ ብሎ ሲጠይቃቸው እና ዘላ ታቅፈውና አባቴን የሆነ ነገር ሆኗል እያሉ ነው እነ ፈሪሃ። ምንም አልገባኝም፣ እኔ እኮ ማንም የለኝም ከሱ ውጭ፣ እሱ የሆነ ነገር ከሆነ በቃ እኔ መኖር አልችልም እያለች ትገኛለች። መና ስልክ ብደወልላትም እንግዲህ አያነሳም ታዴ። ፈሪሃ ትናደድና ተነሳ ትሄዳለች። ወዴት ነው የምትሄጂ ብላ ስጠይቃት መና አይ እዚሁ ነኝ ምናምን እያለች ወታ ህይወት ጋር ትገባና ሁሉንም ነገር ሰምቻለሁ፣ ይኸውልሽ ምን እንደተፈጠረ ብቻ ምን እንዳደረግሽው ብቻ ንገሪኝ እያለች ትገኛለች። ህይወትም እንግዲህ ትክዳለች። ባክሽ እኔ ዝም ብዬ ስለታዴ እያወራው ነበር እና እሱን ሰምተሽ ይሆናል እንጂ ምንም አላልኩምም እያለች ትገኛለች። የሰማሁትን ልትክጂኝ ትሞክራለች እያለች ፈሪሃ እንግዲህ በጣም ትጮህባታለች። ህይወት ላይ ትናገሪ ከሆነ እንግዲህ ሄጄ ነው ሁሉንም ነገር ማወራ እያለች ወታ ትሄዳለች። ፈሪሃ ሄዳ መና ብቻሽን ላናግርሽ እፈልጋለሁ ትላታለች። እኔ ልሂድ በቃ ብሎ አሮን ይነሳል። እሷም እንግዲህ ኧረ ቁጭ በል እኮ የቤት ሰራተኛ ናት እንጂ እህቴ ወይ ደግሞ ቤተሰብ አይደለችም፣ ምንም ደግሞ የጋራ ምስጢር የለንም፣ ስለዚህ እሱ ባለበት ማውራት ትችላለህ ትላለች መና። ፈሪሃም እንግዲህ እውነቷን ነው ቁጭ በል ችግር የለውም፣ ህይወት ታዴ የሆነ ነገር እንደሆነ በስልክ ስታወራ ሰምቻት ነበረ። ምን የትኛዋ ህይወት? እችኛው የኛ ህይወት? አዎ ፈሪሃ እንደዛማ አታደርግም፣ እናትህ ስለሆነች ልትከራከርላት ትችላለህ፣ ግን ሁሉንም ነገር በጆሮ ነው የሰማሁት እያለች ትገኛለች። እንግዲህ ፈሪሃ እናም እንግዲህ በጣም ትናደድና ሳትጎርሳ ሳትለብሳ ሮጣ ህይወት ክፍል ስትገባ ህይወት ታኝታለች። ኧረ እባክሽ ብላ ታጨበጭብላታለች። እኛ አባቴ ጠፍቷል ብለን እየተጨናነቀ ነው፣ አንቺ ጭራሽ እዚህ ጋር ተጋድመሻል። ኧረ በእናትሽ እኔም በጣም ጨንቆኛል፣ ለዛ ነው ተጋደምሽው እያለች ትገኛለች። ሌላ ወሬታይና አባቴ ምን እንደሆነ የት እንዳለ ተናገሪ ትላታለች። እኔ እኮ ምንም አላቅም እያለች እንግዲህ እየዋሸች ትገኛለች። በዚህ መሀል አሮንና ፈሪሃም ተከትሏት ስለገቡ ሁለቱ እየጮሁ ይገኛሉ። ፈሪሃና መና እህታማቾች ናቸው ብዬ አስባለሁ። እንግዲህ እሱ ባያውቁም እንግዲህ ያው ታዴና መና ባያውቁም እንግዲህ ፈሪሃ ሁሉንም ነገር የምታውቂ ይመስለኛል። እንደው ግምቴን ነው የምነግራችሁ፣ እናንተ መገመት ትችላላችሁ። ሲጨቃጨቁ አሮን ተነሺ ህይወት ላናግርሽ እፈልጋለሁ ለብቻሽ ይላታል። አሮን ከዛ ይወጣል። ህይወትም ተከትላው ትሄዳለች። አሮን ክፍል ገብቶ እየጠበቃት ይገኛል። ስትገባ እሷም ኋላ የፈረዳችሁብኝ ትጸጸታላችሁ እያለች እያስመሰለች ያዞንባ እያለቀሰች ትገኛለች። ፈሪሃም ይሄ እኮ ያዞንባ ነው እውነት እንዳይመስልሽ እያለች ትገኛለች ለመና። እሷም እንግዲህ የልጇ ክፍል ገብታ እንግዲህ የእውነት ልጇ አይደለም፣ እሱ ግን አያውቅም እናቱ እንዳልሆነች አያውቅም። እሷ ግን ሁሉንም ነገር ታውቃለች። እዛ ገብታ ክክ ብላ ትስቃለች። ቆይ ምንድን ነው የሚያስቀው? አሁን እዚህ ጋር ምን የሚያስቅ ነገር አለ ይላታል። ኧረ በእናትህ ልደሰትበት ልሳቅበት። እኔ እኮ እንደዚህ መተወሬን ራሱ እስካሁን አልገባኝም። ጭራሽ ላልቅስ?
ጉድ እኮ ነው እያለች ብቻዋን ትስቃለች። ቆይ ምንድን ነው እንደዚህ የሚያስቅሽ? ምንድን ነው የተፈጠረ? የምታውቂ ነገር አለ እንዴ ምናምን ብሎ ይጠይቃታል። አዎ ፍቅረኛ እኮ ደውሎልኝ ነበረ። ፍቅረኛ ነው እኮ ምናምን ብሎ ሲጠይቃት ወይኔ ልጅ እስካሁን ለካ አልነገርኩህም፣ እኔ እኮ ፍቅረኛ አለኝ እና እሱ እያለ ነው እኛ ይሄንን ስራ የምንሰራ ብሎ ይጠይቃታል። አዎ በጣም ይቀናል እና ስልክ ሳላነሳለት ሲቀር ታዴን የሆነ ነገር አድርጌያለሁ ብሎ አስፈራርቶ ነበር፣ ግን አሁን ደውሎ ለማስፈራራት ብቻ እንደሆነና ምንም እንዳላደረገው ነግሮኝ ነበረ። ግን ያቺ ፈሪሃ የምትባለዋ ልጅ ድጋሜ አቃጣሪ ሆነች፣ ድጋሜ ልትዋረድ ነው። እኛ ግን ሁሌም እናሸንፋለን፣ እሺ የኔ ልጅ ታዴ በሰላም ወደ ቤቱ ይመጣል እያለች ትገኛለች። ያለ ምክንያትማ እንደዚህ እንዳልሳቅሽማ ገብቶኛል ብሎ አሮን እንግዲህ ስለ ፈሪሃ እንደዚህ ሲባል በጣም ይናደዳል። ምንም ማለት አይችልም። በሌላ በኩል ደግሞ መና ወደ አባቷ ክፍል ገብታ ቁም ሳጥኖቹን እየከፈተች እየበረበረች ትገኛለች። ፈሪሃ ተከትላት ቆይ መና ምን እያደረግሽ ነው? እዚህ ምንም እንደሌለ እኮ ታውቂያለሽ። ምን ነው የምትፈልጊ? ትላታለች። ፈሪሃ የሆነ ነገር መገኘት አለበት፣ እኔ አባቴን አጥቼ መኖር አልችልም እያለች ትጮኻለች። እንግዲህ መና ፈሪሃ ምንም አይሆንም አናጣውም፣ በቃ ተረጋጊ ብላ ሁለቱ ይተቃቀፋሉ። ከዛ መና ከዛ ክፍል ትወጣለች። የመናን ክላስ ልታጸዳ ትሄዳለች። ህይወት ደግሞ ሳሎን ላይ ቁጭ ብላ እያለቀሰች እያስመሰለች ትገኛለች። መና ሳሎን ላይ ወጣ አሁንም እያለቀሽ ብላ ጥላት ትሄዳለች። በዚህ መሀል ስልኳ ይጠራል። አንስታ ቶሎ ብላ እንደሌላ ጊዜ አላነሳ አላለችም ስለፈራች ቶሎ ሄሎ እንዴት ነህ? አሁንም እዚህ ሰፈር ነህ? ለምንድን ነው የማትሄደው? ምናምን እያለች እንግዲህ ከፍቅረኛዋ ጋር እያወራች ትገኛለች። ይበለኝ ለነገሩ እዚህም ቦታ ይሄን ቤት ማሳየቴ ነው የኔ ችግር ይበለኝ እያለች ብቻዋን እያወራች ትገኛለች። ስልኩ ሲዘጋ ደግሞ ማልቀሷን ትቀጥላለች። ህይወት እንግዲህ በጣም ጎበዝ ተዋናይ ናት። ሌላ በኩል ደግሞ አሮን እንግዲህ ወደ መና ክፍል ይገባል። አሮን ብላ ትደነግጣለች። ክፍሉን እያነጠፈች ትገኛለች። ፈሪሃ እንዴት ነሽ ምናምን ይላታል። ቆይ መና የለችም እኮ ምን ነው የምሰራ ከዚህ ትለዋለች። እሱም መና ፈልጌ አይደለም እባክሽ አንቺን ፈልጌ ነው ይላታል። ምንድን ነው የምትፈልገው ከኔ ትለዋለች። ላወራሽ ፈልጌ ነው አሁን ሂጂና ለመና ህይወት ምንም እንዳላደረገች እንዳዋሸሽ ምናምን ተጨንቀሽ ብቻ እንዳደረግሽ ሄደሽ ንገሪያት ይላታል። እንድዋሽ እየጠየከኝ ነው አልገባኝም ብላ ትናገረዋለች። እሱም እንግዲህ አው ሂጂና ምንም እንዳላየሽ ንገሪው፣ ይሄን እኮ ታዴ በሰላም ሊመጣ ይችላል አይታወቅም ይላታል። አንተም ልክ እንደ እናትህ ነህ፣ ካላወቅ ልንገር፣ እናትህ በጣም አጭበርባሪና ክፉ ሴት ናት እሺ ትለዋለች። ግን ፈሪሃ ተይ፣ ሁሉም እውነት እኮ አያድንም ይላታል። እሱ እንግዲህ ህይወት ያለችውን ነገር ይዞ መጥቶ ሊያድናት እየፈለገ ነው እንግዲህ እንዳትዋረድ በድጋሜ። እሷ ግን አልሰማችውም። ምን አይነቱ ነው ይሄ ብላ በጣም ትናደድና እዛው ጥላው ትሄዳለች። በሩን ከፍታ ስትወጣ መና ትመጣባታለች። ምን ሆነሽ ነው እንደዚህ የተናደድሽው? ማን ያናደደሽ? ትላታለች። መና ኧረ አልተናደድኩም ትላታለች። ኧረ ተናደሻል፣ ፊትሽ ላይ ያስታውቃል። ይሄ አሮን ነው እባክሽ ትላታለች። እንዴ የኔ አሮን ማለት ይሄ አሮን ምን አድርጊ ነው ብሎ ደግሞ የሚያናድድሽ? ደግሞ አንቺ እና እሱ ምንድን ነው የምታወሩ ምናምን ትላታለች። በጣም ትደነግጥና መና በጭራሽ እንዲገናኙ አትፈልግም። አሮንን በጣም ስለምትወደው መና ማለት አዎ እሱ ነው ያናደደኝ፣ ምን ነው እንደዚህ ሆንሽ አንቺ ምናምን ትላታለች። በዚህ መሀል አሮን ከክፍሉ ይወጣል። ቆይ ምንድን ነው የምታወሩ እናንተ ሁለታችሁ? ምን ጉዳይ ኖሯችሁ ነው የምታወሩት ምናምን ብላ በጣም ትናደዳለች። እኮ የኔ አባት ነው እንጂ እኮ የፈሪ አባት አይደለም። ማውራት አለብህም ካለብህም ከኔ ጋራ ነው ማውራት ያለብህ ምናምን እያለች እንግዲህ ትጮኻለች። ውይ ማና አንቺ ደግሞ ምን በምን ሰዓት መወራት እንዳለበት እንኳን አታውቂም ብላ ተናዳ ጥላት ትሄዳለች ፈሪሃ። እሷ ደግሞ ቀስ ብላ ወደ አሮን ተጠግታ እጁን ይዛ ንገረኝ፣ ምንድን ነው ቆይ የተፈጠረ ማለት ስለምን እያወራችሁ ነበር ምናምን ብላ ስትጠጋው እሱም እዛው ጥሏት ይሄዳል። ፈሪሃ ሽንት ቤት ገብታ ስልክ ትደውላለች። አሁንማ ሁሉንም ነገር መናገር አለብኝ፣ ሁሉም ነገር እውነት መውጣት አለበት። ገና አገኘዋቸው ብዬ ደስታዬን አጣጥሜ ሳልጨርስ ጭራሽ ደግሜ ላጣቸው፣ ይሄማ በጭራሽ ሊሆን አይችልም
ብላ ስልክ ትደውልና አጎቴ እንዴት ነህ? ደህና ነህ? በጣም ናፍቃችሁኛል። እዛ ያሉ ቤተሰብ ሁሉም ነገር ሰላም ነው ምናምን እያለች ታወራለች። እንግዲህ አዎ እመጣለሁ፣ በቃ በቅርቡ ሁሉንም ነገር አስተካክዬ እመጣለሁ። አረ ምን ትመጫለሽ ይላታል መሰለኝ። በእርግጥ የእሱ ድምፅ አይሰማም። የእውነት አጎቴ እዚህ ያለው ነገር እኮ እንደምታስበው ቀላል አይደለም። ለመናገር ሁሉም ነገር ይከብዳል። ሁሉም ነገር እኮ ቀላል አይደለም ምናምን እያለች ትገኛለች። እሺ አጎቴ ሁሉንም ሰው ሰላም በልልኝ፣ እኔም በቅርቡ ነገሮችን አስተካክዬ እመጣለሁ ብላ ትወጣለች። ስልኩን ዘግታ ሁሉም ተሰብስቦ ሳሎን ይሄዳሉ። ህይወት አሁንም እያለቀሰች ትገኛለች። እንግዲህ እንደ ጉድ ታስመስላለች። ምን ነው ተሰብስባችሁ መጣችሁ? ስለ ታዲ አዲስ ነገር አለ እንዴ? እያለች ትገኛለች ህይወት። እነሱም ሁሉም ዝም ዝም ይሏታል። አሁንም እኔ ጋር እንደፈረዳችሁብኝ ነው ትላለች። አዎ መናምን ለማግኘት አልኩ ፈሪያ ምን ለማግኘት ነው ይሄን ያህል የምትዋሸው? ጭራሽ ነው ያላመንኩሽ ምናምን ትላታለች። መና ተይ ግን ተይ፣ በኋላ ምጸጽትሽን ነገር አታድርጊ ተይ ምናምን ትላታለች። አንቺ ቆይ አይደብርሽም እንዴ እንደዚህ ሰምቼሽ አሁን ስትዋሺ? አቤት ያንቺስ ከፋ ትላታለች። ፈሪሃ ነግሬሻለሁ ይላታል አሮን። ሁሉም እውነት አያድን ይላታል። አሁንም ደግሞ ባክ ሁላችሁም አንድ አይነት ናችሁ ምናምን እያለች ፈሪያ ተናዳ ትሄዳለች። ወዴት ነው የምትሄጂ ምናምን ብላ ትጠይቃታለች መና። እሷም ወደ ውስጥ ትገባለች። ልብሷን እየቀየረች ትገኛለች። ሁሉም እዚህ ጋር እያወሩት ታይ ግን ታይ የኔ ልጅ ታይ፣ እኔ አባትሽን ምን ያህል እንደምወዱ አታውቂም። እንዴት እኔ ታዴ ላይ አንድ ነገር አደርጋለሁ ብለሽ ጭራሽ እንዴት ትገምቻለሽ? እንዴት ታስቢያለሽ? ታይ በኋላ የምጸጽትሽን ነገር አታድርጊ። እኔ ታዴን በጣም ነው የምወዱት እያለች እያለቀሰች ትገኛለች። እኔ ራሱ ሳላውቅ የእሷን ገጸ ባህሪ ተላበስኩ እኮ ሆ ጉድ እኮ ነው። እና እያለች ትገኛለች። እንግዲህ በዚህ መሀል ፈሪሃ ልብሷን ቀይራ ትመጣና ተነሱ በቃ እንሄድ ትላለች። ወዴት ነው የምትሄዱ? ፖሊስ ጣቢያ እየመሸ ስለሆነ ሄደን እናመልክት ትላለች። ህይወት ትደነግጥና እንዴ ታመልክት ምናምን እያለች አዎ ተነሺ አንቺም ትሄጃለች ትላታለች። መና ኧረ ተው ትንሽ እንጠብቅ ይላል አሮን ደግሞ ተነሳ አንተም እንደውም ትሄዳለህ ትለዋለች ፈሪሃ እና ተቀባበሉ። ከዛ ሁሉም ለመሄድ ሲነሱ በር ይንኳኳል። ሁሉም ይደነግጣሉ። ማን ነው የመጣ ብሎ እርስ በራሳቸው ይፋጠጣሉ። በረሁንም ይንኳኳል። ፈሪሃ በዚህ መሀል እኔ እጄ ከፍታለሁ ብላ ትወጣለች። ለዛሬ ይዤላችሁ የመጣሁት በኩር ድራማን ይሄ ይመስላል። ቀጣይ ክፍል እስከምንገናኝ ድረስ ሰላም ሁኑልኝ። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አበረታቱኝ። እግዚአብሔር ሀገራችንን ሰላም ያድርገን። በስደት ያላችሁ እግዚአብሔር በሰላም ለሀገራችን ያብቃን። ሁላችንም ባለንበት ይጠብቀን። ሀገራችን ኢትዮጵያን ሰላም ያድርግልን። እወዳችኋለሁ።